የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2018 የሐጅ ጉዞ ምዝገባ ከህዳር 22 ጀምሮ እስከ ጥር 18 በመላው ሀገሪቱ በሚገኙ የምዝገባ ጣቢያዎች እንደሚያካሂድ አስታወቀም። ጠቅላይ ምክር ቤቱ የሐጅ ጉዞ ምዝገባ ወቅትን አስመልክቶ በሰጠው ጋዜጣዊ መግለጫ የዘንድሮ የሐጅ ጉዞ ምዝገባ ዋጋ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በዶላር 15.6 በመቶ በመቀነስ ከነበረበት $4921 ወደ $4228 መውረዱን አመልክቷል። ሆኖም የብር የመግዛት አቅም ከባለፈው ዓመት ጋር ሲነጻጸር ልዩነት ያሳየ በመሆኑ የዘንድሮ የሐጅ አገልግሎትና መስተንግዶ ዋጋ 740 ሺህ ብር እንዲሆን መወሰኑን በመግለጫው አስታውቋል። ከ70 በመቶ በላይ የሚሆነው የሐጅ አገልግሎት ግዢ የሚፈጸመው በውጭ ምንዛሬ በውጭ ሀገር መሆኑ ግልጽ ነው። በመሆኑም በዘንድሮ ሐጅ የአገልግሎት ጥራት ከድርድር ሳይገባ ግዢዎች በግልጽ ጨረታ እንዲቀርቡ በመደረጉ ከዶላር አንጻር ከባለፈው ዓመታት ጋር ሲነጻጸር ከነበረው $4921 የአሜሪካን ዶላር ወደ $4228 ዝቅ እንዲል ተደርጓል። ይህ ማለት ከባለፈው ዓመት አንጻር የ15.6 በመቶ ቅናሽ እንዲታይ ማድረግ ተችሏል ማለት ነው። ይሁን እንጂ የብር የመግዛት አቅም ከባለፈው ዓመታት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ልዩነት ያሳይ በመሆኑ የዘንድሮ ሐጅ አገልግሎት እና መስተንግዶ ክፍያ በብር 740 ሺህ ብር ሆኖ የ1447ኛው ዓመተ ሂጅራ ሐጅ የዋጋ ተመን ተቆርጧል። የዋጋ ለውጡ የመጣው ከዚህ ቀደም የሚሰጡ የነበሩ የሐጅ አገልግሎቶች ላይ ምንም አይነት መጓደል ሳይፈጠር ከሳውዲ የሐጅ ሚኒስቴር ጋር በተደረገው ስምምነት መሆኑም ተገልጿል። ዝቅተኛ ገንዘብ ነው እያልን አይደለም፣ ግን ያን ዶላር ተከታትለን በዛ መልኩ ባናስቀንስ ኖሮ እንደተባለው 843 ሺህ ገደማ ይሆን ነበረ። ይሄኛው ማህበረሰባችን በደንብ እንዲረዳልን እንፈልጋለን። ይህን ስናደርግ ዋናው ይሄን ያመጣው የአገልግሎት ቅነሳ አይደለም። አንድም አገልግሎት በአይነትም በጥራትም የሚቀንስ የለም። ለዚህ ደግሞ ከፍተኛ ቁጥጥር ነው ያለው። ለምሳሌ ምግብ አካባቢ ላይ 3-4 ጋር ነው ኮንትራክት ውል ተዋውለን የመጣ ነው። ይሄን አንዱ ያረግንበት ምክንያት ኢንኬዝ የሆነ ኳሊቲ መቀነስ ቢኖር ማስታወቂያ ምናምን ውስጥ ሳንገባ ኢሚዲየትሊ የመተካት ስራ እንዲሰራ ነው። የሐጅ ምዝገባ ወቅት ከህዳር 22 ጀምሮ እስከ ጥር 18 ድረስ ብቻ የሚካሄድ መሆኑን ያመላከተው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተቀመጠው የምዝገባ ወቅት አሳልፎ ለሚመጣ አገልግሎት ፈላጊ ምዝገባ እንደማይኖር ጠቁሟል። ከዚህም ባሻገር ለሐጅ ምዝገባ የሚመጣ ማንኛውም ሰው ጤንነቱን የሚያሳይ ሰርተፍኬት ይዞ መገኘት እንዳለበት ተመላክቷል። የሁጃጆችን ጤንነት የሚያሳይ የምስክር ወረቀት አግባብነት ካላቸው የጤና ተቋማት ማቅረብ እንደሚጠበቅባቸው በአጽንኦት እንገልጻለን። ዲያስፖራን በተመለከተ መጅሊሱ አብዛኛውን ሂደት አጠናቅቆ የመጨረሻ ፍቃድ ውሳኔ ብቻ ከሰው ልጅ እየጠበቀ መሆኑን ለማሳወቅ እንወዳለን። ከባድ የሆነ የጤና እክል ያለበት ሰው ከወዲሁ ምርመራ አድርጎ ሐኪም ከፈቀደለት በስተቀር ወጪም እንዳያወጣ እንዳይንገላታ ከወዲሁ እናሳስባለን። እንደ ዶሮ እዛ ይታከማል የሚለውን ነገር ዘንድሮ የሳዑዲ መንግስት ይህን በር ዘግቷል። ለዘንድሮ የሐጅ ወቅት የተያዘው ኮታ 6000 ሰዎች መሆኑን የገለጸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፓስፖርት ጋር በተያያዘ አስፈላጊ የሚባሉ ዝግጅቶች ከሚመለከተው የመንግስት መስሪያ ቤት ጋር በመነጋገር ዝግጅት መደረጉ ተመላክቷል። 6000 ሰው ነው ለማስደረግ ያቀን ነው። እንግዲህ ቁጥሩ እንደየሁኔታው ከፍም ዝቅም ሊል ይችላል ማለት ነው። የምዝገባ ጣቢያ 30 የምዝገባ ጣቢያዎች ናቸው ያሉት። ፓስፖርት ዝግጅትም እንደዛ የሐጅ አብይ ኮሚቴ በክቡር ዶክተር አብዱል መሐመድ ሳሌህ የሚመራው እስከ ኢሚግሬሽን ዋና ኃላፊ ድረስ በአካል ሄደን በብራንቻቸው በኩል ዲሴንትራላይዝ አድርጓል። እንደገና ደግሞ በጣም ዘመናዊ ማሽን አስገብተው ድሮ ቀናትን ወራትን የሚጠብቅባቸውን ህትመት ኦቨርናይት ማድረግ ችለዋል እና ይሄም በዛ ደረጃ በዝግጅት ላይ ነው ያለው። ኢንሻአላህ ያሳስባል ብለን አንገምትም።